አለንና ብንችል አብረው እንዲሆኑ እንዲስማሙ ማድረግ እንጂ የብስ የሌላ ነገር እንዲያስቡ ማድረግ የለብንም። ይሄንን ነው እኔ እያልኩ ያለሁት። ባይዛዌ ከከሌ ጋር ተቃራኒ ምናምን እናንተ ስለሰደባችሁት ወጥቼ ልሳደበን? እናንተ ስላልደገፋችሁት እኔ እኮ አንዳንዴ እና በእናንተ ጭንቅላት እኔ አልመራም፣ የራሴን ነው የምናገረው። ልናስማማቸው እንዲስማሙ ሞር ፍቅር እንዲሆኑ የምታምሩት ሁለታችሁ ናችሁ እንዲህ ብትሆኑ ምናምን ብላችሁ ሞራል ማምጣት ነው እንጂ ያለብን። እንደውም የባለፈው ጊዜ ተሳስተሃል እንደዚህ ነው አሁን በጃኒ ተመልከት አንተም እንደዚህ ተውት። ሌላም ሴት ብትኖር እንደዚህ አይነት ምክር ነው ልንመክረው የሚገባው። ከኛ ተጎርቶ ተቀጥቶ የመታ ልጅ ነው እንጂ በጥላቻ ንግግር በተሞላበት በዚህ ደረጃ ህይወትን የሚያቅ ላይፍን የሚያቅ ትዳርን የሚያቅ ሪሌሽን ነገርኳቸው። አዶናይ ይበልጠዋል እኮ አዶናይ ይበልጠዋል። አዶናይ 7 ዓመት ፍቅረኛ ይዞ እኮ አብሮ ኖሯል። ያ ካናዳ ነው የኖረው እኮ እንዴ። ድሮስ ውጭ ሀገር የኖረን ወንድና ኢትዮጵያ ያለን ወንድ እኩል ልታወዳድሩ ነው እንዴ? የሀገሬ ልጆች ሲሪየስሊ እንዴ! እንደው እንድቻርጎ በእጁ ይዞ ራሱ እንደዚህ አለማድረጉ አዶናይ ገና እንደዚህ ላይ አስቀምጦ እንዳትወድቂ ቆይ ላይፍ ስትቀመጭ እዚህ ጋር ላምጣሽ አለማለቱ እነሱ በጣም ነው ገብርኤልና የሚንከባከባችሁ የዜጋ ሚስቶች እንዴት ነው የሚንከባከባችሁ? ያውም ውጭ ላይ የኖረው ልጅ ማለት ነው። ስለዚህ በዚህ ደረጃ ጆን ዳንኤል እንዲያረገ እንዲያላት እያልን ያልተገባ ንግግሮች ባንናገርና ልጆቹን ለማስማማት መሞከር እንጂ እሱ እንደዚህ ነው እሱን ለማስጠላት እሱን ለማስጠመር ባንሄድ ጥሩ ነው። የምንወደው ልጅ ነው ጆን ዳንኤል። ፐርሰናሊ ሚስኪን ልጅ ነው። ጥሩ ልብ ያለው ልጅ ነው። ብትመክሩት የሚመለስ ልጅ ነው። ሲቀጥል ልጅ ነው፣ ትልቅ ሰው አይደለም እንዴ። የስ ነገርኳችሁ፣ በጣም ትንሽ ልጅ ነው። 26 ዓመቱ ነው ጆን ዳንኤል 26 ዓመቱ። ያው እድሜያቸውን አልናገርም እንጂ ብዙዎቹ 21 22 ያሉ ያከብራሉ፣ ግን 26 25 ነው ዓመታቸው። ሲጀመር ናዮናት 19 ዓመቱ ጋይስ እንጂ ሁሉም 25 26 ናቸው እንዳለ 26 ነው ትክክለኛ እድሜያቸው። ግን ሚዲያ ላይ 21 22 ነው የሚሉት እንደምታውቁት። ምን አገባንኛ? ስለዚህ ትላንት ባትመጣ ባታወራ ሚዲያ ላይ ባትቀርብ ምናምን ይሄ ሙሉ ግርግር አይመጣም። በዛ እሷ በመምጣቷና እዛ ጋር በመገኘቷ መልሰው እሷን ያሳመሟት። ገብቷቸዋል። እሷን ነው የተወቀሰችበት፣ እሷን ስሙ ላይክ እየተጎዳችበት ያለችው ማለት ነው። ተረድታችሁኛል እንጂ እየጠቀምናት አይደለም። መጥቀም እንደዚህ አይደለም። ጆን ዳንኤል ሲመጣ በአንበሳ ተቀበላችሁት። የስ ተወዳጅ ነው ልጁ። አሁን ስለ ሴትነት፣ ስለ ጥቃት፣ ስለ እናትነት የሚለውን ተውትና ጆን ዳንኤል ተወዳጅ ነው፣ ሰው ይወደዋል። ስለዚህ በአንበሳ መቀበሉ እንዴ ሁሉም ሌሎችም እኮ ተፈተዋል። ሁሉም ሰው ደስ ብሎት ነው የሰጠው፣ ስለሚወደድ ተወዳጅ ስለሆነ። ገብቷቸዋል። ነጭ ልጅ ብሎክላርክሽ ኤልዛቤት የእናትሽ ህይወት ይበጥበጥ እና ጌታ ምስክሬ የምሬ ነው። ላይክ እንደዛ ነው መሆን ያለበት። ለምን ተሰጠው፣ ለምን ሰጣችሁት፣ ለምን ወደዳችሁት? ስለሚወደድ ልጁ ጥሩ ልብ ስላለው ብዙ ሰዎችን ስለረዳ ምስኪን አይቶ ስለማያልፍ የሰዎች ማደግ ስለሚያስደስተው ሁሉም ሰው ደግሞ እግዚአብሔር ደግሞ ያውቃል የውስጥን እኮ ሰው አይደለም የውስጥን የሚያውቀው እግዚአብሔር ነው የውስጥን የሚያውቀው። ስለዚህም ሰዎች ደግሞ አደረጉለት። ኖርማል እኮ ነው። ናዮ ውስጥ መጣ ናዮን የሚወዳት አድርጎላታል፣ ሰጥቷታል፣ ያለው ሰጥቶት ያላቸው በሙሉ ሰጥቷታል። ስለዚህ ለምን ተሰጠው ለምን ተደረገለት ማለት አይቻልም። ይሄ ምቀኝነት ካልሆነ በስተቀር ምንም አያገናኘው። እናትነት ላላችሁ ታሳዝናለች። ማስማማት ከቻላችሁ በጥሩ ንግግር ተናግሮ ማስማማት እንጂ ሁለቱ መሀል ቅራኔና ጸብ እንዲፈጠር ባታረጉ ጥሩ ነው። ማጠንከር ትችያለሽ። እሷን ራሱ ላይክ የፉክክር የጉዳት ስሜት እንዲሰማት ሳይሆን ወይ አንቺ ከማንም የምትበልጥ ሴት ነሽ፣ ጀግና ነሽ። ያንን ከባድ ጊዜ አልፈሻል። ሌላም ነገር ቢመጣ ማሸነፍ ትችያለሽ። ከባዱን ጊዜ ተወጣይ ሴት ነሽ።
አንቺ በጣም ውብ ነሽ፣ አማላይ ነሽ፣ ቆንጆ ነሽ፣ ብዙ ነገር ማድረግ ትችያለሽ። ልጅ መውለድ ማለት መሞት አይደለም። ልጅ መውለድ ማለት መደፈር አይደለም። ልጅ መውለድ ማለት መጠላት አይደለም። ልጅ መውለድ ማለት መከበሪያ ነው። ልጅ መውለድ ልጅ ስትወልጂ ትከበሪያለሽ፣ የእናትነት ወጉ ሲኖርሽ። ስለዚህ አሸናፊ ነሽ፣ ጠንካራ ሴቱ ነሽ። የበለጠ ሻይን አድርገሽ መታየት ነው እንጂ ያለብሽ እዚህ ጋር ባለው ነገር ወይም ድራማ ፉክክር ቅስምሽ ሊሰበርና ልትናደጂ አይገባም። በነገራችን ላይ የምሬን ነው። ሰዎች በሚሉሽም በሚናገሩሽም ልትከፊ አይገባም። ይሄ የሶሻል ሚዲያ ህዝብ ወሬ ነው የሚወደው። ወሬ እኛም እናወራለን፣ እነሱም ወሬ ይወዳሉ። ስለዚህ እንደዚህ ባትሉኝ እንደዚህ ባትሉኝ ካልሻቸው ይሉሻል። ምክንያቱም አንቺ የማትመቻቸው የጃኒ ደጋፊዎች አሉ አይደል? ስለዚህ ሶሻል ሚዲያ ፌክ ነው። በብዙ አካውንት መጥተው ሊናገሩሽ ይችላሉ። እያንዳንዱን አስቀይመውኛል፣ አሳዝነውኛል፣ አናደውኛል ብለሽ ልትከፊላቸው አይገባም። በልጠሽ መገኘት ነው። ትኩረትሽ ወደ ስራሽ ነው። ሚዲያ ላይ ስላለው ግርግር አይደለም። ከሆነ እግዚአብሔር ከቀጠለ እግዚአብሔር ያስቀጥለዋል ላይፍሽን። እግዚአብሔር ያለው ሆነ ይሆናል። ካልሆነ ደግሞ ምንድን ነው? የእናት ሞት ይረሳ የለ እንዴ? ህይወት ይቀጥላል። ህይወት ይቀጥላል። ቆንጆ ነሽ፣ ከማንም የምትበልጥ ሴት ነሽ፣ ምናምን ትሰሪያለሽ። በተቀረ አትበሉኝ እንደዚህ አትከፊ። ለማንም እንዳትከፊ፣ ለሚዲያ ሰው ሲጀመር ይሄንን ነው የምልሽ። በተቀረ ጆዬ እንወዳሃለን። አንተም ልጅነትን አቁም፣ ተነግሮሃል ብዙ ጊዜ። አስተውል፣ ቁመ ተመልከት፣ ልይ። የሚጠቅመን አንተ ነው የምታውቀው። እሱም ስለ ልጅቷ ምንም ያለው ነገር የለም፣ እሷም ስለሱ ምንም ያለችው ነገር የለም። እኛ በመላምት ነው እየመጣን እያወራን ያለ ነው። በተለይ የምትሳደቡ ሰዎች በመላምት ነው እየመጣችሁ በጣም እየተናገራችሁ ያላችሁት። በቃ እናንተ በመሰላችሁና በተረዳችሁት ወይ ሳይጠብስ ጠበሰ ተብሎ በጣም ገና ሲመጣ ገና ከስር ላይቭ ሳይገባ ሲቀጠቀጥ ነበረ። ጠበስኩ ብሏቸዋል። እሱ ካፉ እንደዛ ብሎ አራገባችሁት። ጊዜ እንኳን አልሰጣችሁም እኮ። የሰው ልጅ እኮ ሁሉም እኮ አንድ ላይ በነገራችን ላይ የህይወት መስመር ከሁሉም ጋር ስለወለድክ ስላልወለድክ አይደለም። ወይኔ ወልደንማ ከሆነ ለምን ታዲያ ባሎቻችንን ፈታን ጋይስ? ወልደን ከሆነ ለምንድን ነው ታዲያ እኛ ባሎቻችንን የፈታ ነው ጋይስ? የወለደ ሁሉ አብሮ መኖር አለበት የምትሉ ከሆነ ለምንድን ነው እኛ ከወለድነው ጋር አብረን የማንኖረው ታዲያ? የምሬ ነው። ስለዚህም ህይወት ነው። እግዚአብሔር ያጣመረውን ሰው አይለየውም። እግዚአብሔር ያጣመረው ህይወት ከሆነ ይቀጥላል። ሲበስሉም ዙሮ ይገናኛል። በዛ መሀል ግን እኛ ባንዘባርቅ ጥሩ ነው። ካወራን ደግሞ ብዙ እናወራለን። ማውራት እኮ ይቻላል፣ ግን የሚወራበት ታይም እና ወቅት አይደለም ነው ጋይስ። ይወራል። የሚወሩ እኮ ብዙ አሉ። ማውራት ከተፈለገ በጣም ብዙ የምናወራቸው ወሬዎች አሉ። መቤቴ ነው ግን አሁን አይደለም ነው። ገብቷችኋል? ሰው ስትሆኑ እንደ ሰውኛ የሚሰማችሁ፣ እናት ስትሆኑ ለልጃችሁ እንዲደረግልባችሁና እንዲወራባችሁ ስለ ልጃችሁ የማትፈልጉትን ነገር በስ የሰው ልጅሽ ከስር ወጥቶ አሁንም ሚዲያ ላይ ሰው እንዲጠላው ስትሰሪ አስባችሁታል? ቤተሰብ ባንቺ ልጅሽ ላይ እንዲደረግ የማትፈልጊውን ነገር በሰው ልጅ ላይ ማድረግ። ያልወለደ ሰው እሺ የልጅን ጣም ስለማያውቀው ነው እንላለን። የወለደ ግን ታውቁታላችሁ ለልጆቻችን ያለን ታሪክ ያለንን ህይወት ምን ያህል እንደምንሳሳላቸውና እንደሚያሳዝኑ እንዴት እንደምንሆንላቸው እና ስህተት እንኳን ቢኖርበት የመጣበት ነገር ያሳዝናል። የምንቀጠቅጥበት ታይም አይደለም። ታይም መጠበቅ ጥሩ ነው። እንግዲህ ህይወት ነው እንደዚህ እኔ እንደዚህ በስዬ እንድናገር ያደረገኝ ህይወት ነው ጋይስ። ህይወት ያስተምራል።